እውነት ቤዛን የምትወዳት ከሆነ ለቤዛ ፍቅር ካለ ለቤዛ ቦታ ካለ አሁንም ያንተ ናት ብዬ ነው የማስበው ማለት ነው። በአንድ የተስፋ ባትቆርጥ ጥሩ ነው ባይነኝ። እንዴኔ ማለት ነው። ሴትም ልጅ ለምን ትጎዳለች? ወንድም ልጅ ለምን ይጎዳል ማለት ነው። ሁሉም ካፈቀረ ይጎዳል። ግን በአንድ የተስፋ መቁረጥ ተገቢ ነው ብዬ አላስብም። ምክንያቱም እንደዚህ በአንድ የተስፋ የምትቆርጥ ከሆነ ነገም ሌላ ሴት ብትይዝም ያው ነው ማለት ነው። ዛሬ ደግሞ እንግዲህ ሄሉና በነሄሉ ቤት ደግሞ ዛሬ ልጁ መጥቶ ዛሬ ደግሞ በጥብጧል ማለት ነው። በቃ አሁንም ይሄንን ስራ ሊቀጥሉት ይመስለኛል ማለት ነው። ሁለተኛ ነገር ልዩና ልዑል ይጋቡልን እያሉ እንግዲህ ኮሜንታተሮች እየጻፉ ነው። አይቀርም፣ አይዟችሁ፣ አይቀርም መጣመራቸውማ አይቀርም እንግዲህ ማለት ነው። እናንተማ ሳታጣምሩ መቼም አትተውም እና ታጣምሯቸዋላችሁ። አይዟችሁ። በነገራችን ላይ ልዩ እርግት ያለ ልጅ ናት። እውነት ለመናገር በጣም ስርዓት አላት። በጣም እርግት ያለች አነጋገሯ ሁሉ ደስ የምትል ልጅ ናት። ልዩ ማለት እውነት አነጋገሯ ደስ ይለኛል። እርግት ያለች ልጅ ናት ከሚባል በላይ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። እየጠፋሁኝ ነው። አሁን አለሁ መጥቻለሁ። ሰላማችሁ ብዝት ይበል። እንግዲህ ዛሬ ሄሉን ዛሬም ሰርፕራይዝ አድርገዋታል። ኬክ ምናምን ሁሉ ተዘጋጅቶ ማለት ነው። ልጁ ነበር የዛሬ ቡና ያፈላችሁ ምናምን። በመሀል ግን ልጁ መጥቶ ያው ረብሿል ማለት ነው። ነገር ግን ይሄ ስራ አሁንም ነገ ታያላችሁ። በቃ ይህን ስራ አሁን የማያቆሙትም። ምክንያቱም ምን አለ መሰላችሁ እንደዚህ አይነት ነገር ሲሰራ ስለሆነ የሚታየው ያው መስራት ስላለባቸው እንደዚህ ነው አሁንም የሚሰሩት እላችኋለሁ። በዚህ አጋጣሚ ወደ ሁለተኛው ቪዲዮ ስመጣ ማርክ እንግዲህ ዛሬ ስለ ቤዛ ተናግሯል። እንዴት አታፈቅራትም ወይ? በአንዴ ቆርጠ የተውከው እንዴት ነው? ተድሮ ማትወዳትም ነበር ወይ ብሎ ሲጠይቀው እንግዲህ አይ እኔማ ፍቅሬያትም ወድጃትም ነበረ፣ ነገር ግን አሁን ላይ ወደ እሷ መመለስ አልፈልግም ነው እያለ ያለው ማርክ። እውነት ማርክ ቤዛን የምትወዳት የምታፈቅራት ከሆነ እኔ እንጃ በአንዴ እንዴት ተስፋ ልትቆርጥ ትችላለህ ብዬ ነው የማስበው። እውነት የምሬ ነው የምልህ። በጣም ምርጥ ልጅ ናት። በእርግጥ ከኛ አንተ ታውቃለህ ብዬ አስባለሁ። ያው እኛ የምናየው በሚዲያ ያለውን ነው፣ የምናውቀው ነገር የለም ከካሜራ ጀርባ። ግን ደግሞ ቤዛን ስናያት ምርጥ ልጅ ነው የምትመስለው እና ከቤዛ ጋር ብትታረቅ ጥሩ ነው ብዬ ነው የማስበው ማለት ነው። እና እንዴት ዝምባ እየተናነቀ ስለምትወዳት ነው አይደል? ስለዚህ ብትታረቁ እና አንድ ብትሆኑ አሪፍ ነው። ምክንያቱም ነገ ሌላም ሴት ብትመጣ ያው ነው ብዬ ነው የማስበው እውነት ለመናገር እና ካለመርካት ጋር ቢያንስ ከአመት በላይ ሊሆናችሁ አብራችሁ ካላችሁ። ስለዚህ ይቺ ልጅ አባሮ ከሌላ ጋር ደግሞ አሁን ደግሞ መልመዱ ራሱ ትንሽ ይከብዳል ብዬ ነው የማስበው እና እንዴኔ ከቤዛ ጋር ብትታረቅ ባይነኝ። እኛ አንተም ወንድማችን ነህ፣ ቤዛም እህታችን ናት። ወንድም ልጅ ለምን ይጎዳል? ሴትም ያው መጎዳት የለባትም። ሁሉም ሰው ያፈቅራል፣ ይጎዳል። እውነት ለመናገር እና ብትመለስ እንላለን። እንዴት እነሱ የምንመክረው ሄሉ ያንቺ የስራ ሰው እናቴ በደንብ ስሪ፣ ይመችሽ። እንዲያው ግን እውነት እኔ የልብሶች ምርጫ እንዴት እንደሚመቹኝ ከቅጥነቷ ጋር የሚሄዱ ልብሶችን ስታኬሉ በስማ እኔ የሚገርመኝ ይሄ ነው። ከሰውነቶቿ ጋራ የሚሄዱ ልብሶችን ስታኬሉ በጣም ነው የሚገርም። እውነት በጣም ከሰውነቷ ጋርና ከአብራ ከልብሶቿ ጋር የሚሄዱ ልብሶች ትገርመኛለች። ሄዱ በጣም ጎበዝ ናት። የልብስ ምርጫዋ ይመቸኛል። በዚህ አጋጣሚ ምር ብሎባታል፣ ደግሞ ውበቱን ደፍቶባታል። ኧረ ይመች ሄዱ፣ በቃ ይመች። መጥቶ በጠበጠ ደግሞ ዛሬ ሳትደውልለት መቼም ዝም ብሎ ዘው ብሎ አልመጣም። ያው ስራው ሞቅ እንዲል ፈልጋችሁ ነው። ይመቻችሁ። ለማንኛውም መሽ ጠፍቶንኛ ስሩ። መስራት ጥሩ ነው እናቴ፣ ስሩ፣ ማርያምን ስሩ። ተረዷቸው ውዶች፣ የምሬ ነው የምላችሁ፣ ተረዷቸው። ምክንያቱም ስራ ነው እና ተረዷቸው እላለሁ በዚህ አጋጣሚ። ያው አንዳንዴ ቅመሞችዬ በቃ ፈታ የሚያደርግ ነገር እንደዚህ ነው የሚወዱት። እንደዚህ አይነት ነገር ስለማይወዱ ትንሽ ቅመሞችዬ ይሰለቻችኋል ነው እንጂ እናንተ ስሩ፣ ምን ችግር የለውም። ግን ያው አንዳንድ ቅመሞችዬ ሰውን ሲያው ፈታ የሚሉ ስላሉ ለእንደዛ ላሉት ግን ትንሽ ይደብራቸዋል እንጂ እንደኛ ያለ ያው ስራ እንደምትሰሩ ጠንቅቀን ስለምናውቅ ምንም አይመስለንም፣ እናውቃለን ማለት ነው ብዬ ነው የማስበው። እና ይመቻችሁ።
መልካም የስራ ዘመን ይሆንላችሁ እላለሁ። ልዩና ልዑል በቃ ተጣመሩ። ልዑል ወድህ ነበር። በቃ ልዩ ትውሰዲ፣ በቃ ልዩ ትውሰዲ ልዩ በቃ ቆንጆዬ ልጅ ናት። ትውሰዲ፣ ስርዓት አላት። በስመ አብ እውነት ተጣመሩልን። እናንተንማ ሳናጣምር አንተውም። በቃ ትቻለሁ እኔ። እሺ ልዑልን ትቻለሁ። እናንተ እኔ በቃ ትቻለሁ። ለልዩ ይሁን ልዑል እችን ትመስል ቆንጆ ሰምታችኋል። ለማንኛውም ሄሉና ያብ ተረጋጉ። ሁለታችሁም የስራ ሰው ናችሁ። ይመቻችሁ። ማርያምን ሁለቱም የስራ ሰዎች ናቸውና ይመቻችሁ። እውነት ለመናገር ደስ ይላል በጣም የስራ ሰዎች ናቸው ሁለቱም። ይመቻቸው። ይገባቸዋል ብዬ ተስፋ አደርጋለሁ። እውነት ለመናገር ይሄ መቼም የሚጠፋው ሰው ያለ አይመስለኝም። ስለዚህ እያወቅን እየተረዳን አብረናቸው እንሄዳለን እላችኋለሁ። ምክንያቱም መስራት አለባችሁ። ገባችሁ? ይገባችኋል። አሁን ላይ ያለው ነገር ይገባችኋል፣ ትረዳላችሁላችሁም እና እንደዚህ እያሉ ካልሰሩ ታዲያ ምን ዋጋ አለው? አንዳንድ ይሄ ዩቲዩብ መኖር በጣም ጥሩ ነው ብዬ ነው የማስበው። እውነት የብዙ ህይወትን ቀይሯል። ኢትዮጵያ ላይ የብዙ ልጆችን ህይወት ከተስፋ መቁረጥ ትምህርታቸውን ትተው ተስፋ እየቆረጡ ለተቀመጡ ለነሱ የብዙ ህይወትን የቀየረ ነው። ዩቲዩብ መኖሩ በጣም አሪፍ ነው ባይነኝ። እንደኔ እውነት ስነግራችሁ የብዙ እህቶቻችንን ወንድሞቻችንን ህይወት የቀየረ ነው ዩቲዩብ ማለትና ለዩቲዩብ ካምፓኒ እውነት ምስጋና ይገባል ብዬ ነው የማስበው። ምክንያቱም የብዙ ህይወትን የቀየረ ነው። ከትንሽ ተነስተው ትልቅ እየደረሱ እያየናቸው ነውና እንደዚህ እየተሰራ ብር በደንብ ከተገኘ ታዲያ ምን ያርጉ ብላችሁ ነው ማለት ነው። እና ይሄን ልላችሁ ነው የመጣሁት። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። አቢ ነኝ። አቢ ላይክ ሴቭ እያረጋችሁ ቤተሰቡን ሀሳብ አስተያየታችሁ እንድትሰጡ ቤቴ ክፍት ነው። ቤታችሁ ቤቴ ቤታችሁ ነው። መልካም ምሽት። ባይ ባይ። አመሰግናለሁ።